ዲያስፖራ ብሎክ ተለቀቀ። ሰላም ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ ያገኙን። ሰናይ ቆይታ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ የካቲት 21 2017 ዓመተ ምህረት ምናልባትም በደቂቃዎች ውስጥ ትንሽ ቀደም ብሎ የድሮን ማለት የሞርተር ጥቃት ነበር ነው። ቢያንስ አንድ ሞርተር ተወርውሯል። እንግዲህ ሞርተር ምናልባት ጥቃት በአልሻባብ በየትኛውም አካባቢ ላይ ያለ ከተማዋ ላይ በተለይ ሶማሊያ ውስጥ የታወቀ ነገር ነው። ስለዚህ ከሆነ ቤት ወጥተው እንግዲህ ሶማሊያም ወደ ባላት፣ ሶማሌላንድም ወደ ባላት፣ ጅቡቲም ወደ ባላት፣ ኬንያም ወደ ባላት፣ እንግዲህ በአካባቢው ላይ ወደ በሌላት ኢትዮጵያ ነች። ራቅ ስንል ነው ኡጋንዳም የላቸው፣ ሩዋንዳም የላቸው እንዲያለን እንጠቅስ እንችላለን። ግን በህዝብ ቁጥር ደግሞ ከታየ በዓለም ላይ ከ100 ሚሊዮን በላይ ህዝብ ኖሮት ወደ በሌላት ሀገር ኢትዮጵያ ነች። በነገ ነው እንጂ በትናንት ላይ እድሜያችሁን አትፍጁ። በጎውንም ነገር ስራችን ይናገራል፣ ክፉንም ነገር ስራችን ይናገራል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ጠቅላይ ሚኒስትር አብይ አህመድ በሶማሊያ ርዕሰ መዲና ሞቃዲሾ በትናንትናው ዕለት ያደረጉትን ጉብኝት በተመለከተ ሮይተርስን ጨምሮ ዓለም አቀፍ ሚዲያዎች ባቀረቡት ዘገባ በሞቃዲሾ አየር ማረፊያ ላይ የሞርተር ጥቃት መፈጸሙን ገልጸዋል። የቱርኩ አናዶሉ በመካከለኛው ምስራቅ ጉዳይ ላይ የሚያተኩረው ሚድል ኢስት ሞኒተር፣ ቪኦኤ የእንግሊዝኛ አገልግሎት እንዲሁም ብሉምበርግ አልሞኒተርና ሌሎችም በጠቅላይ ሚኒስትር አብይ የሞቃዲሾ ጉዞ ላይ ዘገባዎችን የሰሩ ሲሆን ዘገባዎችም ያነጣጠሩት አንድ ዓመት የተሻገረው ውዝግብና መነሻ ሂደቱ ላይ እንደሆነም መመልከት ተችሏል። ሮይተርስ የአካባቢ ምንጮችና የዓይን ምስክሮችን በማነጋገር ባቀረበው ዘገባ ጠቅላይ ሚኒስትር አብይ አህመድን የያዘው አውሮፕላን ሶማሊያ ርዕሰ መዲና ሞቃዲሾ ከማረፉ ጥቂት ቀደም ብሎ ቢያንስ አንድ የሞርተር ጥቃት በአየር ማረፊያው ላይ ተፈጽሞ እንደነበር አመልክቷል። በጥቃቱ ጉዳት ስለመድረሱ የተገለጸ ነገር የለም። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሞቃዲሾ ሲገቡ በሶማሊያ የሙዚቃ ባንድና ባህላዊ ተጫዋቾች ጭምር አቀባበል እንደተደረገላቸው የዘገበው ቪኦኤ የእንግሊዝኛው አገልግሎት የጸጥታውን ስራ ከሶማሊያ ፖሊሶች በተጨማሪ የአፍሪካ ህብረት የሰላም አስከባሪዎች እንደተሳተፉበትም አመልክቷል። ጠቅላይ ሚኒስትር አብይ አህመድ በሶማሊያ ባደረጉት ቆይታ ወቅት በተለያዩ አቅጣጫዎች መንገዶች ሙሉ በሙሉ መዘጋታቸውም ተመልክቷል። ለጠቅላይ ሚኒስትር አብይ አህመድና ለልዑካን ቡድናቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ የምሳ ግብዣ ባደረጉበት ኤሊት ሆቴል አካባቢ ለተቃውሞ የወጡ ወጣቶች ባህራችን አይሸጥም ሲሉ ተቃውሞ ማሰማታቸውን የሶማሊያው ዴይሊ ሶማሊያ ዘግቧል። ይህ በእንዲህ እንዳለም በሶማሊያ የሚሰማራውን የአፍሪካ ህብረት የሰላም ማስከበር ተልዕኮ በተመለከተ ሶማሊያና የአፍሪካ ህብረት ስምምነት ላይ መድረሳቸውን ቪኦኤ ዘግቧል። የቪኦኤ የእንግሊዝኛው አገልግሎት ስማቸው እንዲጠቀስ ያልፈለጉ ባለስልጣንን ዋቢ በማድረግ እንደዘገበው በሰላም ማስከበሩ ተልዕኮ ከፍተኛውን ቁጥር 4500 የምታሰማራ ኡጋንዳ ስትሆን ኢትዮጵያ 2500 በማሰማራት ትከተላለች። ጅቡቲ 1580፣ ኬንያ 1410፣ ግብፅ 1091 ወታደሮች እንዲያሰማሩ ስምምነት ላይ መደረሱ ተመልክቷል። ከዚህም በተጨማሪ ከናይጄሪያ፣ ሴራሊዮንና ግብፅ የተውጣጡ በመቶዎች የሚቆጠሩ ፖሊሶች በሞቃዲሾ በባይዶዋና በሌሎች ከተሞች እንደሚሰማሩም ተዘግቧል። በጠቅላላ 11900 ሰላም አስከባሪ በሶማሊያ የሚሰማራ ሲሆን ይህ አሃዝ ድጋፍ ሰጪ ሲቪሎችን እንደሚጨምርም ከዘገባዎች መረዳት ተችሏል። የብሩንዲ ወታደሮች ከተልዕኮ ውጭ ቢሆኑም በሂደት ውስጥ እንዲሳተፉ ድርድር መቀጠሉም ተመልክቷል። ክቡራን ተመልካቾቻችን በኢትዮጵያና በኤርትራ ወቅታዊ ሁኔታ ላይ የምንወያይበትን መድረክ
ዛሬ ከሰዓት በኋላ በዋሽንግተን ዲሲ ሰዓት ከሰዓት በኋላ 5 ፒኤም በኢትዮጵያ አቆጣጠር ከሌሊቱ 7 ሰዓት የቀጥታ ስርጭት እንደሚኖረን ለማስታወስ እንወዳለን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ሶማሊያ ርዕሰ መዲና ሞቃዲሾ ገብተው ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር መወያየታቸው እንዲሁም በተወሰነ ሰዓታት በዛ ቆይታ አድርገው መመለሳቸው ይታወቃል። የጠቅላይ ሚኒስትር አብይ ወደ ሞቃዲሾ መሄድ በተለይ ከሞቃዲሾ ጸጥታ ጋር ተያይዞ የዓለም አቀፍ መገናኛ ብዙሃንን ትኩረት የሳበ ነው። በኢትዮጵያንም አካባቢ መነጋገሪያ የነበረው ጉዳይ እንደሆነ ይታወቃል። ያው እርሳቸው እዛ ከመድረሳቸው በፊት ቢያንስ አንድ የሞርተር ጥቃት እንደነበር ሮይተርስን ጨምሮ ሌሎችም ዓለም አቀፍ መገናኛ ብዙሃን ጭምር ዘግበዋል። አውሮፕላናቸው ከማረፉ ጥቂት ሰዓታትም አይደለም ጥቂት ጊዜያት ነው የሚለው። ምናልባትም በደቂቃዎች ውስጥ ትንሽ ቀደም ብሎ የድሮን ማለት የሞርተር ጥቃት ነበር ነው። ቢያንስ አንድ ሞርተር ተወርውሯል ነው። እንግዲህ ሞርተር ምናልባት ጥቃት በአልሻባብ በየትኛውም አካባቢ ላይ ያለ ከተማዋ ላይ በተለይ ሶማሊያ ውስጥ የታወቀ ነገር ነው። ስለዚህ ከሆነ ቤት ወጥተው ሞክረዋል ማለት ነው። እስከ 3 ኪሎ ሜትር ድረስ መተኮስ የሚቻልበት ሁኔታ ነው እንግዲህ ያለው። ያም ሆኖ ግን ያው የጸጥታ ሁኔታ አስተማማኝ ለማድረግ ስራዎች እንደተሰሩ ያስታውቃል። የኢትዮጵያው ጠቅላይ ሚኒስትርና ልዑካን ቡድናቸው ወደዚያ በተጓዙበት ወቅት ያው መንገዶች መዘጋታቸውንም የኬንያ የሶማሊያ መገናኛ ብዙሃን ዓለም አቀፍ መገናኛ ብዙሃንም ዘግቧል። ያው መንገድ መዘጋቱ በተለይ እንደ አልሻባብ ያለ ኃይል በሚንቀሳቀስበት ሀገር ውስጥ ራሱ ጉብኝት ማድረጉን ማነጋገር ያለበት እንጂ ሶማሊያ ውስጥ መንገድ መዘጋቱ ያው የሚጠበቅ ነው። በኢትዮጵያና በሶማሊያ መካከል ያለውን ግንኙነት እንግዲህ ባለፈው ከአንካራው ስምምነት በኋላ እየተሻሻለ መምጣቱ ያው ይታወቃል። በኢትዮጵያ ከዚህ ከባህር በር ጥያቄ ጋር ተያዘ በአካባቢ ያሉት ሀገሮች ሙሉ ሙሉ ሊባል በሚችል ደረጃ ዙሪያውን የከበቧት የባህር መውጫ አላቸው። ኢትዮጵያ ግን ከሁሉም በህዝብ ቁጥር ትበልጣለች። ከሁሉም ደግሞ በተለየ የባህር መውጫ የሌላት ሀገር ነች። ከዚህ ጋር በተያያዘ እንግዲህ የባህር መውጫ ፍለጋ በዚህም በዚያም የኢትዮጵያ መንግስት እንቅስቃሴ ያደረገ የሚታወቅ መሆኑ ይታወቃል። እንግዲህ ከሶማሌላንድ ጋር ባለፈው አምና እንደ አውሮፓውያን አቆጣጠር ጥር 1 2004 የተደረገውን ስምምነት ተከትሎ በኢትዮጵያና በሶማሊያ መካከል በጣም አደገኛ የሆነ ቅራኔ ብቻ ሳይሆን በኢትዮጵያ ላይ ሌሎች ኃይሎችም ጋር አብረው መሰባሰብ የጀመሩበት ሁኔታ እንደነበርም የምንዘነጋው አይደለም። እንግዲህ አሁን በኢትዮጵያና በሶማሊያ መካከል ያለው ግንኙነት በኢትዮጵያና በሶማሊያላንድ ባለው ግንኙነት ላይ ምን አሉታዊ ወይም አዎንታዊ አስተዋጽኦ ይኖረዋል የሚለው እሱ እንግዲህ በሂደት የሚታዩ ነገሮች ናቸው። አጠቃላይ የጠቅላይ ሚኒስትር አብይን የሶማሊያ ጉብኝትን መሰረት አድርገን ወደኋላ እንመለሳለን። አንዳንድ መረጃዎችን ምናልባት በመረጃ ወይ ደግሞ በጥቆማ ደረጃ የኢትዮጵያ አርቲፊሻል ኢንቴሊጀንስ አንድ ያወጣውን ቪዲዮ ተመልክቻለሁ። ከዚህ ቀደም የቀድሞው የኢትዮጵያ ንጉስ አፄ ምኒልክን የአድዋ ድል አምና ሲከበር በአርቲፊሻል ኢንቴሊጀንስ አማካይነት እርሳቸውን በአካል ቁጭ ለማድረግ አይነት ነገር ካደረጉ በኋላ መልእክት እንዲያስተላልፉ ትላንት ላይ ቆመው የዘመኑን መልእክት እንዲያስተላልፉ መደረጉንም የምናስታውሰው ነው። አሁን ደግሞ ታላቁ ማለት ብሔራዊ ቤተ መንግስቱ ከመመረቁ ጋር ተያይዞ የአፄ ኃይለሥላሴ ከዛ ከቤተ መንግስቱ ሆነው መልእክት ሲያስተላልፉ ያው በዚህ በአርቲፊሻል ኢንቴሊጀንስ የተሰራ ተመልክተናል። እንግዲህ ያው አፄ ኃይለሥላሴ ዛሬ ላይ ቢሆኑም ምን ይላሉ የሚለውን በዛ መልእክት ላይ ማየት ተችሏል። ያው በእርሳቸው ዘመን እንደዛ አይነት ዘመናዊ ህግ ቤተ መንግስት የገነቡ ኢትዮጵያ ላይም በስልጣኔ ረገድ ደግሞ ትልቅ አስተዋጽኦ ያደረጉ ናቸው። እርግጥ ነው ከአፄ ምኒልክ ጋር ሊወዳደር ይችላሉ የሚል ነገር ከመጣም በአፄ ምኒልክ ጊዜ ከነበሩት ይልቅ በአፄ ኃይለሥላሴ ጊዜ የተሰራው ይበልጣል የሚባል ነገር ሊመጣ ይችላል። ግን በአፄ ምኒልክ ጊዜ ምንም ነገር በሌለበት በአብዛኛው ጨለማ በነበረበት ሁኔታ ውስጥ ነው ከስልጣኔ ጋር ለመተዋወቅ ትልቅ እርምጃ አፄ ምኒልክ የወሰዱት። ያም ደግሞ በጣም ጎታቾች ባሉበት
እያንዳንዱን ወደ ቴክኖሎጂ ወደ መዘመን ለማድረግ የሚያደርጉት እንቅስቃሴ ላይ በርካታ እንቅፋቶች ባሉበት በዛ ዘመን ላይ አሻግረው ነገርን ማየት በመቻላቸው ብዙ ነገሮችን ከዘመናዊ ትምህርት ጀምሮ ትራንስፖርት አገልግሎት ጀምሮ በእርሳቸው ዘመን የተጀመሩ ናቸው። በአፄ ኃይለሥላሴም ጊዜ በርካታ ስራዎች ተሰርቷል። ጥያቄ ውስጥ የሚገቡ ነገሮች አይደሉም። ሌሎች የመብት የነፃነት ገደቦች ከምንም በላይ ደግሞ የጭሰኛ ስርዓት በሀገሪቱ ላይ የሰፈነበት ሁኔታ መኖሩ ማጠያይቅ ቢሆንም ያንን ለመለወጥ ደግሞ ኢትዮጵያ ወጣቶች ትግል ያደረጉበት ደግሞ አሁን 50ኛ ዓመት ላይ እንገኛለን። ያው የተደረገው ትግል ፍሬ አፍርቷል አላፈራም፣ ሙሉ በሙሉ ፍሬ አፍርቷል ማለት የሚቻል አይደለም። በኢትዮጵያ ከዲሞክራሲ አንጻር ያላት ነገር ገና የሚቀር ነገር አለ። ሌሎች ነገሮች ደግሞ ምናልባት ያኔ በዛ በተጀመረበት መንገድ ባይሄድ ኖሮ በወቅቱ የነበሩ በጎ ነገሮችን ጠብቆ ከዛም በኋላ በደርግ ደግሞ የመጡ በጎ ነገሮችን በዛ መልክ እንትን ብሎ በቲፒኤልኤፍም በጎ ነገር የለም ማለት አይቻልም። ቲፒኤልኤፍ ሀገሩን ሲሰራው የሚያድርበት ሳይሆን የሚውልበት ቤት አይነት ነው ያደረገውና እስካለው ድረስ እንዴት አድርጌ መኖር ይችላል በሚል ሀገሪቱ ላይ የፈጠራቸው ነገሮች ያስከተሏቸው አደጋዎችና ቀውሶች ህመሙ ዛሬ ድረስ ሁላችንም እንዲሰማን ያደረገ ቡድን ነው። ዛሬ ህመሙ ከምንም በላይ ደግሞ ትግራይ ውስጥ ጠልቆ እንዲሰማ እያደረገ ያለ ኃይል መሆኑ ይታወቃል። ስለዚህ በዚህ ከዘመናዊነት ጋር ተያይዞ ነገሮችን ሳነሳን ወደዛ ሄድኩትና በአፄ ኃይለሥላሴ ጊዜ ያው በጎ ነገሮች አሉ። ያው የጭሰኛ ስርዓት የተገነባበትን ሁኔታ በመኖሩ ለውጥ ለማምጣት የኢትዮጵያ ወጣቶች ያደረጉት ትግል ዛሬ 51ኛ ዓመቱ ነው። የካቲት ወር ማለት ነው። ያንን እንግዲህ ምናልባት ያን ወቅት ማስታወስም ላይሆን ይችላል። በዋናነት ግን ቤተመንግስቱ ከመገንባቱ ጋር ተያይዞ አፄ ኃይለሥላሴ በዚህ በአርቲፊሻል ኢንተለጀንስ ራሳቸውን በአካል የተቀመጡ ያህል አድርጎ የኢትዮጵያ አርቲፊሻል ኢንተለጀንስ ኤጀንሲ የሰራውንና በራሱ ድረገጽ ላይ ከለቀቀው ቪዲዮ ትንሽ ቀንጨብ አድርገን እንመልከት። ለህዝባችን ነፃነት የተጋነውን ያህል ህይወቱ በብርቱ እንዲለወጥ አላደረግንለትም። ይሄም ጸጸታችን ነው። እነሆ የምንችለውን በዘመናችን ሰርተናል። ደግሞም ያልሰራናቸው ብዙዎች ነገሮች ናቸው። የሰው ህይወት ብርቱ ሰልፍ ነውና የዘመናችንን ሰልፍ ተሰልፈን አልፈናል። አንዳንዶቹን በጊዜያችን ባለመስራታችን፣ አንዳንዶቹን ንቀን በማለፋችን፣ አንዳንዶቹን ደግሞ በወቅቱ በሚገባ ባለመረዳታችን ሳንሰራቸው ቀርተናል። ሰው በምድር ላይ ሁለት እድል የለውም። ዛሬ ከኛ መማር እንጂ በእኛ ላይ መፍረድ ብዙም ጠቃሚ ዋጋ አያስገኝላችሁም። እንደምታውቁት የእኛ ዘመን አልፏል። የእናንተ ዘመን ደግሞ ተጀምሯል። ያጎደልነውን ሙሉት፣ ያጠመምነውን አቅኑት፣ ያጠፋነውን አርሙት፣ ያልመለስነውን መልሱት። ዋጋ የሚኖረው ተግባር ይሄ ነውና ከብርታታችንን ከድካማችንም ትምህርት ውሰዱ። በነገ ነው እንጂ በትናንት ላይ እድሜያችሁን አትፍጁ። በጎውንም ነገር ስራችን ይናገራል፣ ክፉንም ነገር ስራችን ይናገራል። የተሰጣችሁ ዘመን ምን ያህል እንደሆነ እርሱ ፈጣሪ ብቻ ሰፍሮ ቆጥሮ ያውቀዋል። እናንተ ግን ያለን ጥቂት ዘመን ብቻ ነው ብላችሁ ፈጥናችሁና ተግታችሁ ብትሰሩ ጥቅም ታገኛላችሁ። ፈጣሪ ይርዳችሁ። እንግዲህ የኢትዮጵያ አርቲፊሻል ኢንተለጀንስ በጣም ብዙ ስራዎች እየሰራ ያለ ተቋም መሆኑን መረዳት በግልም ችያለሁ። ምናልባትም ይሄ ተቋም በርካታ ስራዎች ይሰራል። ከዚህ ከጤናም አንጻር የሚሰሩ አንዳንድ ስራዎች እንዳሉ ሌላም እንደዚህ አፖችንም እያበለጸገ እንደሆነም የሚታወቅ ነገር ነው። በተለይ ከጤና አንጻር ያለውን ነገር ከዚህ ቀደም የሰማሁት ነገር አለና ምናልባትም የተቋሙን ዋና ዳይሬክተር ኃላፊውን ዶክተር ወርቁ ጋቸናን በሆነ አጋጣሚ ቃለ ምልልስ ለማድረግ እንግዲህ እሞክራለሁ ፈቃዳቸው ከሆነ። እዛ ላይ በተለይ ከጤና አንጻር የተነሳው ነገር ለምሳሌ የጡት ካንሰር ህመም አለ ወይ ደግሞ ምልክት ይኖርባቸዋል ተብሎ እንትን የሚሉ ሰዎችን በተመለከተ ኢትዮጵያ ውስጥ ያሉ የጤና ተቋማት ሁሉንም በአንድ ጊዜ ሄዶ ለመመርመር ወይ ደግሞ ምልክት ያለባቸው ወይ ደግሞ የሚሰማቸው በየተወሰነ ጊዜ በአመት ወይ በሁለት ዓመት መደረግ አለበት ነው የሚባለው። ኢትዮጵያ ውስጥ ያሉ የጤና ተቋማት እነዛን ሁሉ በአንድ ጊዜ ለመመርመር የሚያስችል አቅም ስለሌለም ሳይኖርባቸው ቅድሚያ የሚያገኙ እያለባቸው ደግሞ ወረፋ ሳይደርሳቸው ያው
ህመሙን ባጭሩ በሆነ መክታት በሚቻልበት ሰው ሳይገቱ ለአደጋ የሚጋለጡ ሰዎች መኖራቸውን ግምት ውስጥ ማስገባት በዚህ በአርቲፊሻል ኢንቴሊጀንስ አማካይነት በአንድ ጊዜ በርካታ እንትኖችን ወስዶ ምልክት ያለባቸውን ግን ወደ ጤና ተቋማቱ ወይ ደግሞ ወደሚመለከታቸው በመላክ ረገድ የሚሰሩ ስራዎች እንዳሉ ጭምር አይተናልና ትልልቅ ስራዎች የሚሰሩበት ተቋም ነው። ይህን ተቋም እንግዲህ ምን እየሰራ ነው፣ ምን አይነት ተግባራት እያከናወነ ነው የሚለውን እንግዲህ በሉዓላዊ በኩል ዶክተር ወርቁ ጋቸናን በማግኘት ለማነጋገር ጥረት እናደርጋለን ማለት ነው። ሌላው እንግዲህ ኢትዮጵያን በውጭ ሀገር በከፍተኛ ቁጥር ይኖራሉ፣ በሚሊዮኖች። ኢትዮጵያ መንግስት አንዳንድ አሃዞች እስከ 3 ሚሊዮን የሚሆኑ ኢትዮጵያን በውጭ ሀገር ይኖራሉ። ከፍተኛው ቁጥር አሜሪካ ነው የሚል በአንዳንድ ወገኖች ይነሳል። ከፍተኛው ቁጥር አሜሪካ አይደለም። ከፍተኛው ቁጥር መካከለኛው ምስራቅ ላይ ኢትዮጵያን በብዛት የሚኖሩ ዝም ብለው ከሳውዲ ራሱ ሲባረር የሚገባው ሰው በአንድ ጊዜ 100 ሺዎች የሚቆጠር ነው። ስለዚህ አብዛኛው ኢትዮጵያ ያለው መካከለኛው ምስራቅ ነው። አሜሪካ ውስጥም ከመካከለኛው ምስራቅ ቀጥሎ ከፍተኛ ቁጥር ያሉ ኢትዮጵያኖች እንዳሉ ይታወቃል። ነገር ግን ኢትዮጵያኖች አሜሪካ ውስጥ አሉ በሚል የሚገለጹ አሃዝና የአሜሪካ ሴንሰስ ቢሮ እና ሌሎች በኢሚግሬሽን ላይ የሚሰሩ ተቋማት ከሚያወጡት አሃዝና ኢትዮጵያን በተለያየ መንገድ ከሚገልጹት ጋር በጣም ከፍተኛ ልዩነት አለው። ከሚሊዮን በላይ ኢትዮጵያዊ አሜሪካ ውስጥ አለ ይባላል። ግን መረጃዎቹ ከ350 ሺህ እስከ 500 ሺህ አካባቢ ነው የሚያሳዩትና ግን በዚህ ቁጥር ኢትዮጵያዊ አሜሪካ ውስጥ ኖሮ ከነ ናይጄሪያ ከምናምን ጋር ሲወዳደር ዝቅ ያለ ነው። ግን በሌላም በኩል ደግሞ በርካታ ሚሊዮኖች የሚኖሩባቸው ኮሚኒቲዎች የሚያሉ እርግጥ ጠንካራ የሚባሉ ኮሚኒቲዎች እንደ ቻይና፣ እንደ ደቡብ ኮሪያ እየተባሉ የሚዘረዘሩ ኮሚኒቲዎች አሉ። በጣም ብዙ ነገር ራሳቸውን አንሰራፍተው እንትን የሚሉ ግን ኢትዮጵያዊ በቁጥር ከሌሎቹ ከአፍሪካ አንጻርም ሲታይ ምናልባት ከነ ናይጄሪያ ሁሉ ቀጥሎ ነው ያለ እንትን ነው። ግን የሆነ ኮሚኒቲው ላይ ምንድነው በዛ አሜሪካ ውስጥ የሚታዩ ነገሮች በማድረግ በተለይ በዚህ በሬስቶራንቱ ዘርፍ ያለውን በተመለከተ አዲስ ኢንሳይት ላይ ወጣ ዘገባ ይቼ ነውና 616 አካባቢ ሬስቶራንቶች በአሜሪካ ውስጥ የኢትዮጵያ ሬስቶራንቶች አሉ ማለት ነው። ከነዛ ከ616 ሬስቶራንቶች ውስጥ እንግዲህ ትልልቅ የሚባሉ ከተሞች ውስጥም ጨምሮ ትንንሽ የሚባሉ ግዛቶች በግዛት ደረጃ ነው። በነገራችን ላይ በየግዛቱ 50 አሜሪካ ግዛት አለ። በ50ዎቹም የአሜሪካ ግዛቶች ከ50ዎቹ ስቴቶች ውስጥ ከ13ቱ በስተቀር በ37ቱ የኢትዮጵያ ሬስቶራንቶች እንዳሉ ነው በዘገባው መመልከት የተቻለው። ከነዚህ ሬስቶራንቶች ውስጥ ዴልዌር እና ሮድ አይላንድን ጨምሮ ወደ 13 ግዛቶች ሲቀሩ በሌሎቹ በ37ቶቹ አሉ ማለት ነው። ከነዚህ ከ37ቶች ውስጥ ዋሽንግተን ዲሲን ጨምሮ ዋሽንግተን ዲሲ አቅራቢያ ያሉት የቨርጂኒያ እና ሜሪላንድ ግዛቶች በተለይም ደግሞ ሲልቨር ስፕሪንግ እና አሌክዛንድሪያ እንደዚህን ጨምሮ በአጠቃላይ ያሉት ሬስቶራንቶች ወደ 100 በላይ መሆናቸውን እንግዲህ የሚገልጸው በዋሽንግተን ዲሲ ውስጥ ወደ 33 የኢትዮጵያ ሬስቶራንቶች አሉ ነው የሚለው። ቨርጂኒያ ውስጥ 50 እንዲሁም ደግሞ ሜሪላንድ ወደ 40 በአጠቃላይ ወደ 123 ሬስቶራንቶች በዚህ በዲኤምቪ በሚሉት አካባቢ ማለትም ዲሲ፣ ሜሪላንድ እና ቨርጂኒያ በሚባሉ አካባቢ ከ120 በላይ ሬስቶራንቶች እንዳሉ ነው እንግዲህ የሚገለጸው። በኒውዮርክ ወደ 31 ሬስቶራንቶች አሉ ነው የሚለው። ወደ ካሊፎርኒያ አካባቢም በርካታ ሬስቶራንቶች እንዳሉ ከሚዘረዘሩባቸው ቦታዎች ናቸው። እንግዲህ ኢትዮጵያውያን በአሜሪካ በከፍተኛ ቁጥር ይኖራሉ። ያው እንዳልኩት ከሌላው ጋር ሲነጻጸር ያን ያህል ከፍተኛ የሚባል ግን አይደለም። ያላቸው ተጽዕኖ ደግሞ ቀላል አይደለም። በዚህ ወደ 166 ሬስቶራንት በአሜሪካ ደረጃ ምናልባት እነዚህ በዋሽንግተን ዲሲ እና አካባቢው ያሉ አካባቢዎች ሌላ የአፍሪካ ሬስቶራንት ምናልባት ዲሲ አካባቢ ሀራምቤ የሚል የአንድ ኬንያን ሬስቶራንት አውቃለሁ። ከዛ ውጭ ብዙ ይሄን የሚባል የለም። የኢትዮጵያን ሬስቶራንት ግን በየአቅጣጫው ዋሽንግተን ዲሲ ውስጥ እንግዲህ እንደተባለው ወደ 33 ሬስቶራንት አለ። በአቅራቢያ ያሉት በቨርጂኒያ እና ሜሪላንድም ወደ 40 እና 50 በአጠቃላይ ከ100 በላይ ሬስቶራንት በዚህ በዋና ከተማ እንግዲህ 33 ሬስቶራንት የሚባል ነገር ራሱ ሲመጣ ራሱ ዋሽንግተን ዲሲ 1 ሚሊዮን ሕዝብ እንኳን የማይኖሩባት ከተማ ነች እና በዛ ደረጃም ኢትዮጵያን ተጽዕኖ እያደረጉ ነው። እንዲህ አይነት መሰባሰብና እንዲህ አይነት ተጽዕኖውን ወደ ሀገራዊ ነገርም ለማምጣት ቢሞከር በእርግጥ ጥረቶች ሲደረጉ ነበር። ያው ዘረኝነቱ እየበከለው ዘረኝነቱ ደግሞ በሁሉም አቅጣጫ እየሄደ የሚፈጥራቸው ጫናዎች ስላሉ እንዲህ አይነት የመስራት አቅም፣ እንዲህ አይነት የመስራት ፍላጎት፣ እንዲህ አይነት የመስራት ችሎታ ያላቸው ሰዎች በተለያየ መንገድ ተጽዕኖ ማድረግም በሁሉ መንገድ የሚችሉበት ሁኔታ አለ። በሌላውም መስክ ደግሞ ያው
የሚጠበቀውን ያህል ባይሆንም ኢትዮጵያን በተለያዩ ቦታዎች ላይ ትልልቅ ቦታም ደግሞ እንዳሉ ይታወቃል። ምናልባት አሁን ጎረቤት ሶማሊያ ሰዎች ባላቸው ማድረግ በሚችሉት ደረጃ ለምንድን ነው ኢትዮጵያን ያውም ቀድመው በዲያስፖራ ምናምን የመኖር ያህል ለምሳሌ በአሜሪካ ኮንግረስ ውስጥ የዛሬ 1991 ሶማሊያ ከፈረሰች በኋላ የመጡ ሰዎች በአሜሪካ ኮንግረስ ውስጥ አሉ። ሶማሊያው በትውልደ ሶማሊያውን ያው የአሜሪካ ዜግነታቸውን ከወሰዱ በኋላ ወስደው ማለት ነው። ያው በአሜሪካ በህጋቸው አንድ የምክር ቤት አባል ማለትም የኮንግረሱ ማለት ነው የህግ አውጪው የዛ አባል ለመሆን የአሜሪካ ዜግነት ወስዶ 7 ዓመት የቆየ ሰው እና እድሜው ከ5 ዓመት በላይ ከሆነ በዛ ሂደት ውስጥ ማለፍ ይችላል። ማለት የሚችልበት ሁኔታ አለ ማለት መመረጥ ይችላል። ያንን የሚመርጠው ካገኘና ለዛ ራሱን ካዘጋጀ ማለት ነው። ወደ ሴኔት ሲኬድ 9 ዓመት ነው እንደዚህ የሚል ዜግነት ከተወሰደ በኋላ ነው። ያው መወለድ የሚያስፈልገው ለአሜሪካ ፕሬዝዳንትነት ብቻ ነው። ከዛ ውጭ ባሉ ቦታዎች ላይ የትም ቦታ ላይ በአሜሪካ ብዙ መንገዷ የተከፋፈተ ነው። እርግጥ አሁን ትራምፕ ሲመጡ ነገሮችን ለመዘጋጋት ይሞክራሉ። ያው ግን ምንድነው በህጋቸው የሰፈሩ በርካታ ጉዳዮች አሉ። ለምሳሌ ለመዘጋጋት ሞከሩ ከተባለው ነገር ውስጥ አንዱ በአሜሪካ ውስጥ የተወለደ ማንም ሰው አሜሪካ ዜጋ ነው። በዚህም የተነሳ ሰዎች በቱሪስትነት መጥተው ኢትዮጵያኖችም የተለመደ ነው። ይህ በተለይ ኢኮኖሚካሊ ደህና ምናምን የሆነው ሰው ሚስቱ ባለቤቱ መውለጃዋ ጊዜ ሲደርስ አሜሪካ መጥተው ይወልዳሉ። ከዛ በኋላ ልጁ አሜሪካዊ ዜግነት ያገኛል። ያ አይነት ነገር ነበር። አሁን ግን ትራምፕ በተለይ ስደተኞችን ህገወጥ ስደተኞች ከሆኑ እንደገናም ደግሞ በጉብኝት ላይ ያሉ ሰዎች የሚወልዱ ከሆነ ልጁ ዜግነት እንዳያገኝ አደርጋለሁ ብለው በፍርድ ቤት ጉዳዩ ክርክር ላይ ያለ መሆኑን ይታወቃል። ከዛ ውጭ እንግዲህ እርሳቸው ገንዘብ ለመሰብሰብ ወይ ደግሞ የአሜሪካ ገንዘብ ወደ ውጭ የሚወጣበትን ነገር ሳይሆን የሚገባበትን እሰራለሁ ባሉት መሰረት እንግዲህ አሜሪካ ውስጥ ለምሳሌ ግሪን ካርድ የሚባለውን ያው በጣም ከሚሰጡት ባሻገር አንድ ሰው ወደ $1 ሚሊዮን ወይ ከግማሽ ከ$1 ሚሊዮን እንደ ቦታው ይለያያል ኢንቨስት ካደረገ ያንን ማግኘት የሚችልበት ነበር። እሱን አሁን ወደ የወርቅ ካርድ በሚል ጎልደን ካርድ ብለው ጠርተውት ወደ $5 ሚሊዮን ያላቸው ሰዎች የአሜሪካን የመኖሪያ ፍቃድ እሰጣቸዋለሁ ብለዋል። እንግዲህ የአሜሪካ መኖሪያ ፍቃድ ካገኙ በኋላ ሰዎች ያው የተወሰነ ጊዜ ከቆዩ በኋላ ዜግነት ይወስዳሉ የሚለውንም ነገር አብረው አንስተዋል። እንግዲህ አሜሪካ ውስጥ ያው ምንድነው አንዳንዴ አሜሪካን ስናመጣ የዩክሬን ነገር እናመጣለን። 3 ዓመት ዩክሬን በጦርነት በምናምን በቀውስ ውስጥ ቆየች። አሁን ትራምፕ ወደ ስልጣን ሲመጡ ጦርነቱን አስቆማለሁ አሉ። እንዳሉትም ማስቆም ብቻ አይደለም ለማስቆም ያለንትን ብቻ አይደለም ጦርነቱን ለማስቆም አሜሪካና ሩሲያ ሳውዲ አረቢያ ውስጥ ቁጭ ብለው ሲነጋገሩ ዩክሬን አይመለከታትም የለችም። መጀመሪያኛ መነጋገር አለብን አሉ በሌላ ሀገር ጉዳይ ላይ ማለት ነው። እዚህ ላይ ትራምፕ የሰሩት ትልቅ እርምጃ ነው። አሁን ዘለንስኪ የሚባሉ የዩክሬን መሪ ከዚህ በኋላ ስልጣን ላይ ሊቆዩ ይችላሉ። የኔቶ አባል ለመሆን ነው የሁሉ መዓት ዩክሬን ላይ ወረደው። ኔቶ አባል በመሆን የሚገኘው ጥቅም ምን ነበር? ራስን ከሆነ ወረራ ከሆነ ኃይል እከላከላለሁ ነው። ያንን ደግሞ አላስደረግም። ኔቶ የሚሰባሰበው ምንም ጥያቄ የለውም ሩሲያ ላይ ነው የሚሰባሰቡት። ማን ላይ ነው የሚሰባሰቡት? ስለዚህ ሩሲያ አፍንጫዋ ላይ የሆነ ነገር መጥቶ ሊያፈርሳ ሲሞክር ልታይ አትችልም። እንደ መሪ ይህን ነገር ማስተዋልና ነገር አቀኙን ማየት የሚችሉበት ሁኔታ መኖር ነበረበት። አሜሪካ ዝም ብላ ገንዘብ ትገፋለች። የአውሮፓ ህብረት ገንዘብ ይሰጣል። ሩሲያንም ምንድነው ዩክሬንም ይማገዳሉ። ትራምፕ ጊዜ ሪስታቸው መቼም በዚህ ነገር ትልቅ አስተዋጽኦ አድርገዋል። አሁን የሚያሳዝነው አይደለም ትራምፕ ገንዘቤን እመልሳለሁ ባይደን ያለ አግባብ የሰጠውን የአሜሪካ ገንዘብ የማዕድን ዲል ወይ ደግሞ ድርድር ከዘለንስኪ ጋር አድርጌ በትሪሊየን የሚቆጠር ዶላር የሚገኝበት ነው ብለዋል። ይህን ለመፈራረም ሰውየው ምናልባት የዘገባ እየተላለፈም ዋሽንግተን ይገባሉ ዘለንስኪ። ምናልባት የትራምፕ ደግሞ መጥፎ ምልክት ደግሞ የሚታየው ከጋዛ ጋር ተያይዞ ነው። ጋዛ ፍልስጤማውያንን ከመሬታቸው
ከርስታቸው ነቅለው ግብፅና ዮርዳኖስ ውስጥ አስፍሬ ያችን ጋዛን መልሼ ገንብቼ ቱሪስት መዳረሻ ያደርጋሉ የሚል በጣም አደገኛ ነገር ውስጥ ገቡ። እዛ ጋር እንግዲህ አንዳንዴ የተፈጠሩ ነገሮች ግብፅ በትራምፕ በኩል የቀረበውን ነገር የምታስተናግድ ቢሆን ደግሞ እሷ ደግሞ ከህዳሴ ግድብ ጋር በተያያዘ ኢትዮጵያ ላይ ትራምፕ ጫና እንዲያደርጉ ትፈልግ ነበር። ነገር ግን ለግብፅም የማይዋጥ ነገር ላይ ያቀረቡላት። በዚህ መሀል ትንሽ ኢትዮጵያ ፎይ ብላለች ብዬ አምናለሁ። ግን እንደ ሰው ሲታሰብ በፍልስጤማውያን ላይ ሊፈጸም የታቀደው ነገር ያው ዓለም እየተንጫጫ ነው። ምንም ጥያቄ የለው። መካከለኛው ምስራቅ ሀገራት እየጮሁ ነው። የተባበሩት መንግስታት እየጮሁ ነው። ከሀገራቸው ከርስታቸው ከመሬታቸው ነቅለው እንትን ለማለት የሚያደርጉትን ጥረት ብዙዎች እኮ ፍልስጤም አሁን በጣም አክራሪ የሚባሉ ሰዎች እኮ ስደተኛ ካምፕ ተወልደው ያ የፈጠረባቸው እንትን ነው። ዛሬ ደግሞ ሌላውንም ስደተኛ ካምፕ ውስጥ እንዲወለድ ደግሞ ስደተኛ ካምፕም አይደለም በቃ አስፍሯቸውና ሀገራቸው አድርጓቸው የሚል አይነት ነገር ነው። እና የአሜሪካ የሆነ መሪ ሲቀያየር የዓለምን ፖለቲካ እንደዚህ አፕሳይድ ዳውን የሚያደርግ ሁኔታ እንዴት እንደሚመጣ ምንድን ነው? አንድ ሀገር ነች። እርግጥ ነው የመከላከያ በጀቷን ስናይ የመከላከያ አቅሟ ነው ወይስ ምናምን የሚል ነገር ማለት ድምር ነገር ነው ሊሆን የሚችለው። የመከላከያ በጀቷ ወደ የዓለም የመከላከያ በጀት ሲደመር የአሜሪካ ብቻውን ወደ 38 በመቶ ይሸፍናል። የ194 ሀገር ማለት ነው። የነ ቻይና ምናምን እዚህ ግባ የሚባል አይደለም ከአሜሪካ እንትን ጋር ሲታይ። በሌላ በኩል ያው ተጽዕኖ ምንድን ነው? በኢኮኖሚ ውስጥ ያላት አቅም ነው። በሌላም በኩል ደግሞ ዶላር ዓለም አቀፍ መገበያያ መሆኑ የፈጠረውም ነገር አለ የሚልም ከሙያ አንጻር የሚነሱ ነገሮች አሉ። ተጽዕኖ አድራጊነታቸው በሌላ በኩል በሙዚቃ በፊልም በምን የፈጠሯቸው ነገሮችም በዓለም ላይ ተጽዕኖ የማድረግ አቅማቸው በነ ሆሊውድ አማካይነት በሙዚቃ በነ ማይክል በነምን እየተባለ ዓለም ላይ ተጽዕኖ የመፍጠር አቅማቸው ያ ሁሉ በዛ ሁሉ ይንጸባረቃል። በዓለም ላይ ግዙፍ እና ግንባር ቀደም የሚባሉት የቴክኖሎጂ ኩባንያዎች ማይክሮሶፍት፣ አፕል፣ ጉግል እየተባሉ ሲዘረዘሩ ከነሱ ውጭ ከአሜሪካ ውጭ ያለው ማን ነው ብሎ መጠየቅ ነው የሚሻለው። አሁን የነ አሊባባ ምናምን አካባቢ በቻይና ምናምን አካባቢ እየተነሱ ነው እንጂ አብዛኛው የዓለም የቴክኖሎጂ እንትኖች አሜሪካ ውስጥ ነው ያሉት። የዓለም ሀብታሞች ተብለው የሚጠራም ከሆነ አብዛኛው የዓለም ሀብታም አሜሪካ ውስጥ ነው። እና እነዚህ ነገሮች አሜሪካን በዓለም ላይ የፈቀደችውና የፈለገችውን እንድታደርግ ባያስችላትም ግን የማድረግ አቅሟን ደግሞ እንደጨመረላት በተለያየ መንገድ እያየን ነው። ያው ትራምፕ ከመጡ በኋላ ብዙ ነገሮች እያደረጉ ነው። የዩክሬንን ጦርነት በትዕዛዝ ማስቆም የሚችል ሀገር ነው ማለት ነው። ስለዚህ ያው አሜሪካ እንዲህ አይነት ተጽዕኖ ፈጣሪ ሀገር ውስጥ ያሉ በርካታ ኢትዮጵያውያን በተለይም ደግሞ እዚህ አሜሪካ ውስጥ የተወለዱ ሰዎችም ወጣቶችም ልጆችም በዚህ ሂደት ውስጥ ገብተው ለአሜሪካም አስተዋጽኦ ማድረግ ለሀገራቸው ኢትዮጵያም ደግሞ የሚበጅ ነገር መስራት ይችላሉ ብዬም አምናለሁ። የኢትዮጵያና ሶማሊያን ግንኙነት በተመለከተ እንግዲህ ቀደም ሲልም በመግቢያው አካባቢ አንስቼዋለሁ። በኢትዮጵያና በሶማሊያ መካከል ያለው ውዝግብ ያው ዞሮ ኢትዮጵያ ካላት የባህር በር ጥያቄ ጋር የተያዘ ነው። አሁንም ደግሞ ከኤርትራም ጋር እንደዚሁ ውዝግቦችን እያየን ነው። ምናልባት በአካባቢው ካሉ ሀገሮችም ኢትዮጵያ ውስጥ ያለው ሁኔታ ግምት ውስጥ አስገብተው በንግግር በውይይት ችግሮችን ለመፍታት በተለያየ መንገድ ጥረት ይደረጋል ተብሎ እንግዲህ ይታመናል። ያው ትልቅ ሀገር ብዙ ሕዝብ ተሸክሞ ከባህር መውጫ የተገፋ ሕዝብና ሀገር ነው። ስለዚህ ይህንን ግምት ውስጥ ያስገቡ ነገሮች ምናልባት ከሀገራቱ ጋር በትብብር ማለት ኢትዮጵያ ተጠቃሚ መሆን የምትችልበት ሁኔታ ላይ ስራዎች መሰራታቸው አስፈላጊ ነው። ያው ከሶማሊያም ጋር በተደረገው ነገር ኢትዮጵያ እንግዲህ አማራጭ ባጣችበት ሁኔታ ውስጥ ያው ከኤርትራም ጋር ከሌሎቹም ጋር ሞክራለች እንደሰማነው። በተለይ በባህር በር የመጠቀም እና እንዲህ አይነት አጠቃቀም ዙሪያ ላይ አንዳንድ ጉዳዮች ነበሩ። ምናልባት ከአሰብ ወደብ ጋር ተያይዞ ባለው ነገር ላይ ለመጠቀም ስምምነት ላይ ከደረሱ በኋላ ምንድነው ወደቡ ትንሽ ትላንት ላይ ምናልባት የቆመ ያልዘመነ ምናም ስለሆነ ከሱ ጋር ተያይዞ ያሉ ነገሮችን በሌሎች ኩባንያዎች አማካይነት የማሻሻል እንዲህ አይነት ስራዎች የሚል
ሀሳቦች ሁሉ ተነስተው እዛ ጋም የተፈጠሩ አለመግባባቶች እንዳሉ ነው እንግዲህ የሰማነው። በእርግጥ ሁለቱ መንግስታት አካባቢ በዚህ ጉዳይ ላይ የተነገረ ነገር የለም። ዞሮ ዞሮ ኢትዮጵያ ወደብ ያስፈልጋታል። ሙሉ በሙሉ ጅቡቲ ላይ ነው ጥገኛ የሆነችው። በቢሊዮን የሚቆጠሩ ዶላሮች ለዛ ታወጣለች። ሰፊ ሀገር ነው፣ ለም ሀገር ነው። በተለያየ መንገድ ደግሞ ኢትዮጵያ ውስጥ ሌሎቹ መጠቀም የሚችሉበት፣ ኢትዮጵያ ደግሞ በምላሹ ወደቡን ማግኘቱን መጠቀም የምትችልበት ሁኔታ ላይ ይሄ ምንድነው ዘላቂ የሆነ ነገር የሆነ ቀን መንግስታቱ ባኮረፉ ቁጥር ወይ ደግሞ መንግስታቱ በተቆጡ ቁጥር የሚቆም ነገር ሳይሆን ዘላቂ የሆነ ኢትዮጵያም በአካባቢው ፖለቲካ ላይም ደግሞ የተወሰነ ተጽዕኖ እንዲኖራት ማድረግ የሚያስችል ሁኔታ መኖሩ አስፈላጊ ነው። በተለይ ከባህር በር ባሻገር አንዳንድ ሰዎች የዚህ የባህር ኃይሉን ጉዳይ ያነሳሉ። የባህር በር ኢትዮጵያ በተለይ ወደቦቹን በተመለከተ መጠቀም የምትችልበት ህግና ስርዓት የታሰረ ደስ ያላቸው ቀን ወይ ደግሞ ያናቸው ኢትዮጵያ አይኗ ቀለም አላማረም ተብለው ሀሳባቸውን የማይለዋውጡበት በህግና በስርዓት የታሰረ ነገር ዘላቂ ነገር ከተገኘ ኢትዮጵያ ያንን የምትገፋው አይመስለኝም። እንደውም በሰላም ሁሉ ነገር መጨረስ ስለምትፈልጋለችም ብዬ ነው ማለት ነው። የባህር ኃይሉን ጉዳይ በተመለከተ ለምን እኔ አንዳንዴ እንግዳ ለምን ነገር እንደሚሆንም አላውቅም በግሌ። ቻይና ከስንት ሺህ ማይልስ መታ፣ አሜሪካ ከስንት ሺህ ማይልስ መታም ጅቡቲ ምን አካባቢ ላይ ቤዝ ኖሯቸው ይንቀሳቀሳሉ። የባህር ክልል ውስጥ የራሳቸው የባህር ክልል አይደለም። ነገር ግን ኢትዮጵያም አካባቢው ላይ ያለች ስለሆነች የጸጥታ ስጋት ካለባት አለባት፣ ምንም ጥያቄ ውስጥ የማይገባ ነገር ነው። አሁን የባህር ላይ ወንበዴዎች የሚያደርሷቸው ነገሮች ኢትዮጵያ መርከብም አላት። መርከብ አለ ባይኖራትም ነገ ምንድነው ሸቀጦችን ታጓጉዛለች። ለዛ ሁሉ ዋስትና የሚያስፈልግበት ሁኔታ አለ እና ቻይና አሜሪካ ከስንት ሺህ ማይልስ መጥተው በቀይ ባህር ላይ ቤዝ ኖሯቸው እንቀሳቀስ ካቻሉ ኢትዮጵያም በዛ ደረጃ ብትሆን ምንድነው ሀገራቱን የሚጎዳቸው ነገር? ስለዚህ የቀይ ባህር ላይ ኢትዮጵያ ባህር ኃይል መኖር ከነ ቻይና ከነ አሜሪካ ምናምን ጋር በዛ መልክ ማየት የሚቻልበት ሁኔታ የለም ወይ? ዝም ብሎ ከዛ ውጭ የሆነ ነገር አለ ብዬም አላምንም። ይህንን ነገር ግምት ውስጥ አስገብቶ ሁለቱ ሶማሊያና ኢትዮጵያ፣ ሶማሊያና ኢትዮጵያና ኤርትራ፣ ኢትዮጵያና ጅቡቲ፣ ኢትዮጵያና ኬንያ፣ ሶማሌላንድ እንዲህ እያልን እንቀጥል እንችላለን። በዚህ ረገድ ዘላቂ የሆነ መውጫ ነገር ፍለጋ ውስጥ መስራቱ ከኤርትራ ጋር ካየን ከ60 ዓመታት በላይ ሲንከባለል የመጣውን አደጋችንን ምንድነው ይሄ ቀውስ ይዘጋና ስለ ልማት አብሮ ስለማደግ አብሮ ስለመበልጸግ መነጋገር የሚጀምርበት ሁኔታ ይፈጠራል። ከሌሎች ጎረቤቶችም ጋር ደግሞ ተመሳሳይ ነገር ነው። ስለዚህ ኢትዮጵያ ውስጥ ያለውን ነገር ኢትዮጵያ ውስጥ ያለውን የህዝቡን ቁጥርና አጠቃላይ ኢትዮጵያን ኢኮኖሚያዊ ሁኔታ ግምት ውስጥ ያስገቡ መተንፈሻ የምትፈልግ ሀገር መሆኗንም ተገንዝቦ በዚህ ነገር ስራዎች ቢሰሩ ለማንም የሚጎዳ አይመስለኝም። እግዚአብሔር በፈጠረው መሬት ላይ ያን ያህል እግዚአብሔር በፈጠረው መሬት ቅኝ ገዢዎች ባሰመሩት መስመር ልክ ነው። ቅኝ ገዢዎች ያሰመሩትን መስመር በፈለገው መንገድ እንለዋውጥ ከተባለ አስፈላጊ መቋጫ የሌለው ቀውስ ውስጥ መግባት ስለሚሆን በዚህ በአፍሪካ ህብረትም በ1964 ቻርተር ላይ እንደዚህ የተቀመጡ ነገሮች አሉ። የአፍሪካ የቅኝ ገዢዎቹ ያሰመሯቸው መስመሮች መቀበል የሚሉ ነገሮች። ነገር ግን በእነዛ መስመሮች ውስጥም ሀገራቱን መሬት ሳይሆን ግዛት ሳይሆን የሆነ ነገር መተንፈሻና መውጫ ፍለጋ በሆነ መንገድ እንትን ቢባል ሀገራቱን ለምን እንደሚጎዱም አይገባኝም። ግን ሰላም ለማምጣት ሰላም ለማረጋገጥ ደግሞ ያግዛል እና እንዲህ አይነቱ ያሉ አማራጮች ዞሮ በሰላም በንግግር በውይይት ሰጥቶ በመቀበል ደረጃ መንግስታቱ ሁሉም ተጠቃሚ የሚሆኑበት ነገር ላይ መስራት ለሁላችንም የሚበጅ ነው፣ ለህዝቡም ማለት ነው። እንግዲህ ከሶማሊያም ጋር ያለው ነገር በግልጽ እንደሚታወቀው አምና ጥር 1 2004 በፈረንጆቹ ኢትዮጵያና ሶማሌላንድ መካከል የመግባቢያ ሰነድ መፈረሙን ተከትሎ በኢትዮጵያና በሶማሊያ መካከል ግልጽ
ልዩነት ነው የነበረው። ያው ልዩነቱ ግዛቴ የምትላትን ሶማሌላንድ ጋር ኢትዮጵያ ሄዳ መፈራረሟ ነው። ግን ግዛቴ የምትላት ሶማሌላንድ ግዛታው ካልሆነች ወይ ደግሞ በሷ መተዳደር ካቆመች 30 ምናምን ዓመታት አልፏታል። ከዛም ባሻገር ተደጋጋሚ የሚጠቀሰው የቅኝ ግዛት መስመር የሚለው ነገር ከመጣም በቅኝ ግዛት መስመር ሶማሊያን ማስገደድ አይቻልም። በቅኝ ግዛት መስመር ከቅኝ ግዛት ነፃ ወጥታ ራሷን ችላ ሀገር ከሆነች በኋላ ነው ከ5 ይሁን ከ6 ቀን በኋላ ከሌላው ሶማሌ ጋር የተዋሃደችው። ይሄኛው መንገድ አላት። በሌላም በኩል ደግሞ 30 ምናምን ዓመት ራሷን እያስተዳደረች ዲሞክራሲያዊ ሂደትን የለመደች በስርዓት በወጉ መቆም ወዳልቻለ ስርዓት ለምን ትሄዳለች? ነገር ግን ደግሞ ደቡብ የሶማሌ ክፍል ሰላሙን አረጋግጦ እሷ የደረሰ ወደ የተረጋጋ ሁኔታ ከተፈጠረ አብሮ እንደገና በሰላም የማይኖሩበት ሁኔታ ብቻ አይደለም። ሌላው ኢትዮጵያዊ ሌላው አካባቢ ሀገራትም እኮ ከዛ ድንበሮችን ከድንበር ባሻገር ማለት አሁን ለምሳሌ ወደ በርካታ አፍሪካ ሀገሮች ከቪዛ ውጭ እንቅስቃሴ የሚደረግበት ሁኔታ አለ። ግን እዛ ሳንደርስ አካባቢያችን ላይ ኢትዮጵያና ኬንያም ጀምረውታል፣ ይታወቃል። ይሄ በሌላም በኩል ለዚህ እንኳን ሶማሌላንድና ሶማሊያ ሌላውም የአፍሪካ ቀንድ ያሉ አካባቢ ህዝቦች ወደ አንድ መምጣት የሚችሉበት ሁኔታ የለም ብሎ ማመን አይቻልም። ስለዚህ ግን አንድ ለጊዜው ራሷን ችላ ያለች ሀገር በቅርብ ርቀት ውስጥ ልትመለስ የምትችልበት እድል የማይታይበት ሁኔታ፣ ኢትዮጵያ ደግሞ ካሉ አማራጮች ውስጥ እጇ የገባውን አማራጭ ደግሞ መጠቀም ስለነበረባት ከሶማሌላንድ ጋር ወደዛ ሂደት ውስጥ ገባች። ለ50 ዓመታት የሚፈረም በዓለም አቀፍ ህግ የሚታሰር ውል ነው። በዓለም አቀፍ ህግ ለማሰርም የዩናይትድ ኪንግደም ኤክስፐርቶች ወይ ደግሞ የህግ ባለሙያዎች ህጉን እያረቀቁ መሆናቸው ሲሰማም ነበር። ስለዚህ ሆነ የጉልበት ወይም ሆነ ነገር አልነበረም። በነበረው ነገር ላይ በተለያየ መንገድ ግን አሁን የጨነቀው አማራጭ ያጣ ሀገርና መንግስት ደግሞ የሆነ መውጫ ይፈልጋል ራሱ። ኢትዮጵያ ለሶማሌላንድ እውቅና ባሰጥ ሶማሌላንድ ከሶማሊያ ጋር ልትኖር እንደማትችል ግልጽ ነው። ቢያንስ በቅርብ ርቀት ውስጥ ይሄ ባለበት ሁኔታ እንግዲህ ኢትዮጵያ በምላሹ እውቅና ለመስጠት ባህር በሩንና ምንድነው የባህር መውጫውንና የጦር ሰፈር ማግኘት የምትችልበት ሁኔታ እንትን እየተባለ ነው። እንግዲህ ጦር ሰፈሩን በተመለከተም እዛ ላይ እስካሁን ድረስ ግልጽ የሆነ ነገርም የለም። በእርግጥ ይሄ ባለበት እንግዲህ በኢትዮጵያና በሶማሊያ መካከል ውዝግቡ በከፍተኛ ደረጃ እየተካረረ ሄደ። በተለይ ሶማሊያ ነገሩን አከረረችው። ዙሩን በማክረር ኢትዮጵያ ያሉትን አምባሳደሯን ጠራች። እዛ ሞቃዲሾ ያሉትን ኢትዮጵያ አምባሳደር ከሀገር አስወጣች። በዛም ሳትወሰን ፑንትላንድና ማለት በፑንትላንድ ጋርዌይ እና በሶማሌላንድ ሀርጌሳ የሚገኙ የኢትዮጵያ ቆንስላዎችም መዘጋት አለባቸው የሚል ውስጥ ገባች። እርግጥ ነው ፑንትላንድንም ሶማሌላንድንም ያው ማዘዝ ስለማይችሉ በሀርጌሳም በጋርዌይም ያሉ የኢትዮጵያ ቆንስላዎች ስራቸውን ቀጠሉ። ግን ሞቃዲሾ የሚገኘው ኤምባሲ እንዲዘጋ ተደረገ። ነገሮች እንዲህ ጦዘው ነበር የቀጠሉት። በሌላ በኩል ደግሞ ይሄ ባለበት ሰዓት የሶማሊያ የኤርትራና የግብፅ ትብብር ነበር። በከፍተኛ ደረጃ ተከታታይ ስብሰባዎች ነበሩ፣ ተከታታይ ውይይቶች ነበሩ። እንግዲህ ከዚህ ሁሉ አዙሪት በኋላ እንግዲህ የቱርክ መንግስት መጀመሪያ የኢትዮጵያ ውጭ ጉዳይ የኢትዮጵያና የሶማሊያን ውጭ ጉዳይ ሚኒስትሮች በመነጋገር በኋላም የሁለቱን ሀገሮች መሪዎች በማነጋገር ባለፉት ታህሳስ ወር ላይ በቱርክ አንካራ የተደረገው ስምምነት ትልቅ እርምጃዎች አሳይቷል። የሚታዩ እርምጃዎች ማለት ነው። ከኢትዮጵያ መንግስት ጋር በማናቸውም ሁኔታ ውስጥ ውል ካልተሰረዘ አልነጋገርም ሲል የነበረው የሶማሊያ መንግስት አንካራ ላይ መነጋገር ብቻ ሳይሆን ነገሮች በጣም ትርጉም ባለው ሁኔታ እየለዘቡ ስለመጡ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ወደ አዲስ አበባ መጥተው የኢትዮጵያ ከፍተኛ ባለስልጣናት የመከላከያ ሚኒስትሯ ኢንጂነር አይሻን እንደገናም ደግሞ በኋላም ባለፈው ሳምንት ውስጥ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የኢትዮጵያ ብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ወደዛ ተጉዘው ከሚመለከታቸው ባለስልጣናት ጋር በኢትዮጵያና ሶማሊያ ግንኙነት ዙሪያ እንዲሁም በሰላም ማስከበር ተልዕኮና በአጠቃላይ ሂደቶች ላይ መነጋገራቸውን አይተናል።
እንግዲህ ትላንት ጠቅላይ ሚኒስትር አብይ ደግሞ ወደ ሞቃዲሾ ሲገቡ ያልተጠበቀ ነገር ነው። ያልተጠበቀ ስንል ትላንት ሲገቡ አልነበረም ያልተጠበቀው፣ በዋዜማው እንደሚገቡ ተነግሯል። አንዳንድ ቪዲዮዎችም በዚህ በማህበራዊ ሚዲያዎች በሶማሊያ ማህበራዊ ሚዲያዎች ላይ የጠቅላይ ሚኒስትር አብይ ፎቶግራፍ በጎዳና ላይ ሲሰቀል አስቀድሞ ታይቶ ነበር። ግን ሞቃዲሾ የሀገር መሪ ቢያንስ በቅርብ ጊዜያት ውስጥ እኔ አላስታውስም። እርግጥ ትልቅ ባለስልጣናት አሁን ወደዛ ሀገር እየሄዱ እንደሆነ ይታወቃል። የአውሮፓም የአሜሪካም ይሄዳሉ። ግን በመሪ ደረጃም በቅርብ ጊዜ እንትን ውስጥ አላስታውስም። ስለዚህ ጠቅላይ ሚኒስትር አብይ መሄድ በብዙ መንገድ አነጋጋሪ፣ ዓለም አቀፍ ሚዲያዎችንም ትኩረት ስቧል። ለእንትኑ ምንድነው ለድምቀቱ ደግሞ አልሻባብን ሙከራ አድርጎ ነበር። ግን የአይን ምስክሮች ነው የሚባለው እስካሁን ድረስ አንዴ ተተኮሰ የሚባል ነገር ነው። ከሌላ መንገድ ሮይተርስ ዘግቦታል። ደግሞ ጠቅላይ ሚኒስትሩ ከማረፋቸው አውሮፕላናቸው ከማረፋቸው በፊት ነው፣ ከማረፉ ጥቂት በፊት ነው የአንድ ቢያንስ አንዴ ሞርተር ተኩስ ነበር አየር ማረፊያው ላይ አርፏል የሚል ነገር ነው። ሞርተሩ የሚተኩሰው ሰው ከአንድ ከተተኮሰ በኋላ ሞርተሩ ስለተመታ ነው ያለው ጥይት አንድ ብቻ ስለሆነ ነው። ከዛ በኋላ አውሮፕላኑ ሲያልፍ መረጃ አለ። እንግዲህ አውሮፕላን ማረፊያውን ከርቀት መምታት የሚችል ሰው ብቻ ምናልባት ካለው ሁኔታ አንጻር ራሱ ዘገባው ትገንት ነው። ያው የመረጃ ምንጮች ናቸው የሚጠቀሱት። በአልሻባብ በኩል አድርጌያለሁ የሚል ነገር የለም። በእርግጥ አልሻባብ ጉዳት ካደረሰ በኋላ ነው አደረኩ ከሚለው። ዞሮ ዞሮ ግን መንገዶች ተዘግተዋል። በተለያየ መንገድ ውስጥ ወሳኝ የሚባሉ መንገዶች ተዘግተው የጠቅላይ ሚኒስትሩ ኤሊት የሚባለው ሆቴል ውስጥ ምሳ ግብዣ ተደርጎላቸዋል። ከዛ ከሆቴሉ አሻግረው ወደ ምንድነው ቢች ወደ ባህሩ በሚመለከቱበት ሰዓት እዛ ያሉ ወጣቶች ደግሞ መሬታችን ባህራችን አይሸጥም የሚል ተቃውሞ የሚያሰሙበት ሁኔታ ነበር። እንግዲህ በኋላ በሶማሊያ ጋዜጦች እንደወጣው እንግዲህ እዛ ጋር የሚሰማው ድምፅ ተመሳሳይ ድምፅ ነው ወይ? እዛው አካባቢ ፖሊሶች ነበሩ፣ የሶማሊያ ፖሊሶች። በኋላ ላይ በወጡ ምስሎች የሚደበድቡት የተወሰነን ሰው ነው ወይ አስተባባሪ ስለሆኑ ነው ወይንስ የተቃውሞ ድምፁ በአንድ አቅጣጫ ላይ ስለተስተጋባ ነው አላውቅም። ግን ከሚታመኑ በተለይ ሪሰርች የሚሰሩ ተቋማት ገጽ ላይ ይቻለው የሶማሊያ ፖሊሶች በተለይ አንድ ወጣት ወስደው ሲደበድቡ ነበር። በዛ ሁኔታ ውስጥ እንግዲህ ጠቅላይ ሚኒስትር አብይ ጉብኝት ተከትሎ ያው የሁለቱ ሀገራት ዝርዝር ጉዳዮች አሁንም ይፋ አልሆነም። ምናልባት የሶማሊያው ምክትል የውጭ ጉዳይ ሚኒስትር ለሀገራቸው መገናኛ ብዙሃን ሰጡት በተባለ ቃለ ምልልስ በየቦታው በሶማሊያ መገናኛ ብዙሃን ወደ እንግሊዝኛም እየመለሱት እያወጡት ነው። የወደብ ስምምነት ነው፣ በህንድ ውቅያኖስ በኩል የወደብ ስምምነት ተጠቃሚነት ነው እንጂ ከዛ ያለፈ ነገር የለም የሚል ነገር ነው እዛ ላይ የውጭ ጉዳይ ሚኒስትሩ የሚያነሱት። ከዛ ያለፈ ነገር አለ የለም? ኢትዮጵያ ከሶማሌላንድ ጋር ያደረገችው ስምምነት ቀጥሏል አልቀጠለም? ይህን የኢትዮጵያ መንግስት የሚመለከታቸው አካላት በተለይ ደግሞ መሬት ላይ ምንድን ነው ለአደባባይ የማይገለጹ ውስጥ ለውስጥ የሚሰሩ ስራዎች አሉ። ሶማሊያ ላይ በእርግጥ ተቃውሞ በርትቶባታል። ከመጀመሪያው ጀምሮ ስምምነቱ ከተፈረመበት ጊዜ ጀምሮ ተቃውሞ ነበር። ባህራችን ተሸጠ የሚሉ ድምፆች ይስተጋባሉ። ባህሩን መሸጡን የሚያሳይ ነገር አይደለም ያለው። የኢትዮጵያን ተጠቃሚነት የሚያረጋግጥ ነገር ነው። በህግና በስርዓት የታሰረ ሁኔታ ነው። ምናልባትም ኢትዮጵያ ደግሞ ለሶማሊያ ጸጥታ እና ደህንነት ያደረገችው ማስተዋጽኦ ቀላል ነገር አይደለም። ሶማሊያ ምናልባት አንካራው ስምምነት ላይ ባትሄድ ኖሮ ምን ይከተል ነበር? ለማንም አስቸጋሪ ነው። ዝም ብሎ መገመት እንችላለን። ሳውዝ ዌስት እና ጁባላንድ አካባቢ ያሉ ነገሮች በጣም ጤናማ አልነበሩም በዛ ወቅት በሁለቱ ግዛቶች ማለት ነው። ኦልሬዲ ፑንትላንድ ሄዷል ሳይሆን ፑንትላንድ ለመገንጠል አትፈልግም። ነገር ግን ያልተስማማችባቸው ነገሮች ስላሉ አሁን ከፌደራሉ ግዛት ጋር ግንኙነት የላትም። ሶማሌላንድ አስቀድማ ሄዳለች። የቀሩት ሶስቱ ሴንተር ላይ ያሉት እንትኖች ናቸው እና አሁን ጁባላንድ እና ፑንትላንድ ጁባላንድ እና ሳውዝ ዌስት አካባቢ ብዙ ችግሮች እየታዩ አይመስለኝም። ሶማሌም
ከኢትዮጵያ ጋር ንግግሮችን ወይ ደግሞ የዚህ የአንካራውን ስምምነት በመፈረሟ በተወሰነ ደረጃ የሶማሊያን አንድነትም እያረጋገጠች ደግሞ እየጠበቀች ነው የሚልም ነገር የሚያሳይ ነገር ነው እንደማየው። ምክንያቱም ሳውዝ ዌስትም ጁባላንድም አካባቢ ችግሮች የሉም። ችግሮች ሙሉ በሙሉ ተፈተዋል ማለት አይደለም። ችግሮቹ በነበሩበት መጠን እየቀጠሉ አይደለም። አሁን የሰላም ማስከበር ተልእኮችም ውስጥ ያው ኢትዮጵያ እንድትሳተፍ ሶማሊያን በመስማማቷ ወደ 2500 የኢትዮጵያ ወታደሮች በሰላም ማስከበሩ ተልእኮ ውስጥ ይቀጥላሉ። በአካባቢውን ያውቁታል። ግብጾችም ይገባሉ። ግብጾች ቢገቡም ኢትዮጵያ እዛ እስካለች ድረስ የተለየ የሚፈጠር ነገር አይኖርም እና በኢትዮጵያና በሶማሊያ መካከል ያለው ምንድነው የአንካራውን ስምምነት መሰረት አድርገው እስካሁን እየተደረጉ ያሉ ጉዞዎች አበረታች ሁኔታዎች ናቸው። እንግዲህ ይሄ ሁኔታ ኢትዮጵያን በአካባቢው ላይ በባህር በር ወይ ደግሞ የባህር መውጫ በማግኘት ረገድ የሚኖረው አስተዋጽኦ በሂደት እንግዲህ በተግባር የሚታዩ ይሆናሉ። ከሶማሌላንድ ጋር ያለውን በተመለከተ እስካሁን ድረስም ሁኔታዎች እንደቀጠሉ ነው በግሌ የምገምተው። ያንን የሚሽር ወይ ደግሞ የሚለውጥ ነገር ያለም አይመስልም። በአደባባይ ሶማሊያ ያ ተሰርዟል ብላ ስትናገር አላውቅም። ግን በደምሳሳው የአይነት ስሜት እንዲጸባረቅ ይፈልጋሉ። ግን የኢትዮጵያ መንግስት ደግሞ እንዲሁም ደግሞ በሶማሌላንድ በኩል ውሉን መሰረዙን ወይ ደግሞ ወደ ሙሉ ስምምነት ለመሄድ አይችሉም የሚል ነገር መኖሩን የሚያሳዩ ነገሮች የሉም። ስለዚህ ከባህር ጋር ተያይዞ አካባቢው ያለው ውጥረት ወይ ደግሞ ቀውስ አንድ መውጫና መፍትሄ ቢያገኝ ጥሩ ነው። ከዚሁ ጋር ተያይዞ እንግዲህ አሁን ከኤርትራም ጋር የተጀመረው ነገር ሁለቱ መንግስታት በእርግጥ በአደባባይ ብዙ ወጥተው እየተናገሩ አይደለም። ነገር ግን ዓለም አቀፉ ማህበረሰብም ስጋቱን እያንጸባረቀ ነው። በዚህ በቲፒኤልኤፍ ኃይሎች ጋር ደግሞ የፈጠሩት ግንኙነት ለዓለም አቀፉ ማህበረሰብ እንደ ስጋት ከሚነሳው ነገር አንዱ ነው። ያው የኢትዮጵያ መንግስትም ደግሞ ከነዛ ኃይሎች ጋር ያለውን ግንኙነት በትኩረት የሚከታተለው መሆኑን የሚያጠራጥር ነገር አይመስለኝም። በኤርትራም በኩል ብርጌድ ሀመንዶ ምናምን የሚባል እንቅስቃሴ አለ። እሱም እዚህ አዲስ አበባ መግባቱ ተሰምቷል። ስለዚህ አንዱ በሌላው ላይ እንትን ለማለት የሚሞክሯቸው ነገሮች አሉ። ያው ለማንም የሚጠቅም ነገር አለን። በንግግር በውይይት ምዕራፎቹን ለመሻገርና ከነገ የሚመጣው ትውልድ ዛሬ ውጥንቅጡን ስልጣን ላይ ያሉ ሰዎች በተለይ ስልጣን የመወሰን አቅም ስለሆነ የማድረግ አቅም ስለሆነ በማድረግና በመወሰን አቅማቸው ነገን ለማስተካከል ያላቸው እድል ሰፊ ነው እና ኢትዮጵያም ኤርትራም ነገ የሚመጡ ትውልዶች የሆነ ቤት ስራ እንዳይተውላቸው የሆነ ነገር አስምሮ ዘላቂ መፍትሄ አበጅቶ ተነጋግሮ እልባት ሰጥቶ በጦርነት በደንብ ነው የከሰረው። ምናልባትም ያ የ60 ዓመት ጦርነት ባይኖር ምን አይነት ሁኔታ ውስጥ ኢትዮጵያ ትኖር ነበር? ኤርትራ የመገንጠል እንቅስቃሴ ጋር ተያይዞ ባሉ ነገሮች ላይ በተወሰነ ደረጃ የመገንጠል እንቅስቃሴው ምክንያታዊ አይደለም ብሎ መከራከር የሚቻል ነገር አይደለም። በተለይ የፌዴሬሽኑ መፍረስ ፌዴሬሽኑ ሲፈርስ በነበረበት ወቅት በሌላው ኢትዮጵያና በኤርትራ መካከል ያለው በተወሰነ ደረጃ በዛ በእንግሊዝ ሞግዚትነትና በጣሊያን ስር ረጅም ጊዜ ከመቆየት አንጻር ቢያንስ ነፃ ሚዲያ ምናምን የሚባሉ መብቶች ነበሩ። ወደ ንጉሱ ስርዓት ያንን አካባቢ ሲከቱ ያ መብት ጭምር እንዴ ነው የተጨፈለቀው። እነዛ የፈጠሯቸው ክፍተቶች አሉ። ከዛ በኋላ ጉዳዩን መፍታት የሚቻልባቸው እድሎች ላይ ሁለቱም ወገኖች መስራትና ዘላቂ ነገር ማበጀት ነበረባቸው። ያው አሁን ባለፈ ነገር ከመቆጨት ባለ እጅ ላይ ባለ ነገር ላይ መፍትሄ መፈለግ ነው የሚወጀው። ቲፒኤልኤፎችም እድል ነበራቸው እውነት ለመናገር። እነሱ ግን ያው ከኤርትራ መንግስት ጋር ወይንም ከሻዕቢያ ጋር መነጋገር ይችሉ ነበር። ምንም ምክንያቱም በኤርትራም በኩል ያው ወደቡን መጠቀም ትችላላችሁ የሚል ነገር ነው። ወደቡን እንዴት ነው መጠቀም የሚቻለው የሚለውን ነገር የሆነ በዘላቂነት በህግና በስምምነት ማጽናት የሚቻልበት ሁኔታ ቢኖር ጥሩ ነበር። ቲፒኤልኤፎች በወቅቱ ስልጣን ብቻ ነው ምንድነው የግመል ማጠጫ ያደርጉበታል ምናምን የሚባል ነገር በፖለቲካ አይን በሴኩሪቲ አይን በብዙ ነገሮች አይነት ሲታይ ኃላፊነት የጎደላቸው ንግግሮች ነበሩ ሲደረጉ የነበሩት። ግን ዘላቂ የሆነ ነገር ለማበጀት ያን ነው
ሁለቱም አብረው ተዋግተው የመጡት የበለጠ መግባባት የሚችሉ ናቸው። ግን ቲፒኤልኤፎቹ የሚውሉበት እንጂ የሚያድሩበት ቤት እንዳልሆነ ስለቆጠሩ አላሳሰባቸውም። አሁን በኋላ ላይ ዘግይቶ ምን ብሎ አንዳንዶቹ ከዛ ውስጥ ያሉ ሰዎች ትክክል አልነበርንም ወደሚል ነገር ውስጥ ገቡ። ትክክል አልነበርንም የሚሉት ደግሞ ስልጣን ካጡ በኋላ ነው። ደግሞ አስገራሚ ነገር ትክክል ስልጣን እያለ ትክክል መሆኑን ብትገነዘብ በንግግር በምናምን ብዙ ነገሮችን ለመፍታት ያለው እድል ሰፊ ነበር እና በተነጋግረው አሁንም በመንግስታት ደረጃ ተነጋግረው ዘላቂ ነገር አበጅተው መፍትሄ ለማምጣት መስራቱ ለማናችንም ይጠቅማል ብዬ አምናለሁ። እንግዲህ ሶማሊያም ወደብ አላት፣ ሶማሌላንድም ወደብ አላት፣ ጅቡቲም ወደብ አላት፣ ኬንያም ወደብ አላት። እንግዲህ በአካባቢው ላይ ወደብ የሌላት ኢትዮጵያ ነች። ራቅ ስንል ኡጋንዳም የላቸውም፣ ሩዋንዳም የላቸውም ብያለን ጠቅስ እንችላለን። ግን በህዝብ ቁጥር ደግሞ ከታየ በዓለም ላይ ከ100 ሚሊዮን በላይ ህዝብ ኖሮት ወደብ የሌላት ሀገር ኢትዮጵያ ነች። በዓለም ላይ ካሉ ማለት ነው 47 ነው አካባቢ ወደብ ከሌላቸው ሀገራት ትልቋ ኢትዮጵያ ነች። ይህንንም የህዝብ ቁጥሩ፣ የኢኮኖሚ ሁኔታ እነዚህ ነገሮች ግምት ውስጥ ገብቶ እንደው ለመፍትሄ በንግግር በውይይት ማንም የሚያጣው ነገር ሳይኖር ሁሉም ተጠቃሚ በሚሆኑበት መንገድ ላይ ዘላቂ መፍትሄ ማግኘት የሚቻልበት ሁኔታ በጣም በጣም አስፈላጊ ነገር ነው። የሚነሱ በርካታ ጉዳዮች አሉ። በተለይ ዋስትናው የሚያስፈልገው ለምሳሌ ኢትዮጵያ ካንዱ በጎረቤት ካለ መንግስት ጋር ግጭት ውስጥ ብትገባ በዛ መንግስት ወደብ ውስጥ በኩል መሳሪያ ማስገባት አትችልም። ብቻ ሳይሆን ከዛ መንግስት ጋር በሚወዳጅ ሌላ መንግስት ጋር ደግሞ መስመር ውስጥ መሳሪያ እንኳን ማስገባት ይመች የሴኩሪቲ ጉዳይም ጭምር አብሮ ተያይዞ የመጡ ነገሮች ናቸው። ይሄንን እንዲህ አይነት ነገር ጭምር አንደኛ ጦርነትን እግዚአብሔር ያስቀርልን ነው። ምክንያቱም ከመጠን በላይ ሞተንበታል፣ ደቀንበታል፣ ከስረንበታል። ጦርነት አመል የሆነባቸው ይኖራሉ። ያው አሁንም ከዛ አውዳሚ የሆነ ጦርነት በኋላ ንጹሃንን ለመማገድ ደፋ ቀና የሚሉ መኖራቸውን ይታወቃል። ስልጣንና ጦርነት ቢዝነሳቸው የሆነ የህልውናቸው መሰረት አድርገው የሚመለከቱ አሉ። ግን ህዝብ ኢትዮጵያንም ኤርትራንም በጋራ በጦርነት ከሰርን፣ ወደምን፣ አለቅን። ያተረፍነው ያገኘው ነገር የለም። ነገ የሚመጣው ደግሞ ትውልድ ተመሳሳይ ነገር ውስጥ እንዳይገባ ዘላቂ ነገሮችን ማበጀትና ለመፍትሄው በጋራ መንቀሳቀስ በጣም አስፈላጊ ነው። ጠቅላይ ሚኒስትር አብይ የሶማሊያ ጉብኝት እንግዲህ የሶማሊያና ኢትዮጵያን ግንኙነት ወደ ተሻለ ወደ በለጠ ምዕራፍ እያሸጋገሩ ነው። ያው የተሻለና የበለጠ ምዕራፍ ኢትዮጵያ በዚህ በወደብ አካባቢ ላይ እንዲሁም በቀይ ባህር መውጫ አካባቢ ላይ ያላትን ፍላጎትና ጥያቄ የበለጠ ለመመለስ የበለጠ እድል የሚሰጥ እንዲሆን እንግዲህ እንመኛለን። ክቡራን ተመልካቾቻችን የዛሬ የካቲት 21 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ የካቲት 21 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።